ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በሱዳን ጉዳይ ስምና መዝገብ ቁጥር የሌለው ፋይል መክፈቱን ተከትሎ ከሊቢያ እስከ ኢትዮጵያ ድረስ ከፍተኛ ስጋት መስፈኑ ተሰምቷል። ፍርድ ቤቱ የመጀመሪያ ደረጃ ፋይል የከፈተ ሲሆን ሶስተኛ ደረጃ ላይ ከደረሰ አጥፊዎችን ማደን እንደሚጀመር የሕግና የፖለቲካ ምሁራን ከወዲሁ በመግለጽ ላይ ናቸው። ምዕራባውያን ጉዳዩን ወደፊት እንዲገፋ ከፍተኛ ጫና እያደረጉ ሲሆን ጠቅላይ ሚኒስትር አብይ አህመድ በዚህ መዝገብ ውስጥ ሊካተቱ ከሚችሉት የአፍሪካ ባለስልጣናት ውስጥ የመጀመሪያ ቦታውን ይዘዋል። ይህም ቢሆን ግን በርካታ የአፍሪካ ባለስልጣናትን ኢላማ ያደረገው የመጀመሪያ ደረጃ ክስ የራሱም ፈተናዎች አሉበት ተብሏል። ሰፊ መረጃውን የምትሰሙት ይሆናል። አብይ አህመድ የመደመር መጽሐፉን በቻይንኛ አስተርጉሞ ለቻይናዎች አቀርባለሁ ማለቱ ከፍተኛ ትችትን በማስተናገድ ላይ ነው። የኢትዮጵያ ሕዝብን የእርስ በርስ ጦርነት ውስጥ ያስገባው የመደመር እሳቤ ጭራሽ ለቻይና ሕዝብ መቅረቡ ተገቢ አይደለም የሚል ጠንካራ የመልስ ምት በመቅረብ ላይ ይገኛል። ፖለቲካዊ ታዛቢዎች ግን የአብይ አህመድ ዓላማ ስፖንሰር ፍለጋ እንጂ የመደመር እሳቤ ያበቃለት ስለመሆኑ ራሱ ያውቀዋል ባይ ናቸው። ሙሉ መረጃውን የምትሰሙት ይሆናል። የብልጽግናው አገዛዝ ትግራይን በአራቱም አቅጣጫ ከብብ ያለው የሚለው ፕሮፓጋንዳው ቢቀጥልም መሬት ላይ ግን አዲስ ነገር እንደሌለ ከቦታው የወጡ መረጃዎች አመልክተዋል። ከአብይ አህመድ ይልቅ የተሻለ መረጋጋት የሚታይበት ህወሓት ሶስተኛ ሀገር ውስጥ እንደራደር ሲል ተሰምተዋል። ለአሜሪካ የጉዞ ማዕቀብ በሰጠው ምላሽ እንኳን አሜሪካ አዲስ አበባም ስለማንሄድ ጉዳዩ አያሳስበንም ሲል ተደምጧል። የኤርትራ መንግስት ዜጎች ያላቸውን ገንዘብ በአስቸኳይ ወደ ባንክ እንዲመልሱ ጥሪ ማቅረቡ ከፍተኛ ድንጋጤን ፈጥሯል። ሁሉም ዜጋ ገንዘቡን በአንድ ወር ውስጥ ወደ ባንክ ማስቀመጥ የሚጠበቅበት ሲሆን ይህንን ካላደረገ ግን ቅጣት ይጠብቀዋል ተብሏል። ሰርግ እንኳን በአግባቡ መደገስ በማይችል ህዝብ ላይ አዲሱ ውሳኔ የባሰ ጫናን ፈጥሯል ተብሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። ጠቅላይ ሚኒስትር አብይ አህመድ መደመር የተባለውን መጽሐፍ በቻይንኛ አስተርጉመው ለቻይናዎች ሊያቀርቡ በዝግጅት ላይ እንደሚገኙ ተሰምቷል። የኢትዮጵያ ህዝብ በዚሁ መደመር በተባለውና በተግባር ግን ህዝቡን ቀንሶ በጨረሰው የአብይ አህመድ ወሬ እየተማረረ ባለበት በዚህ ሰዓት ቻይናዎች ሀሳቡን ስሙት መባላቸው ብዙዎችን ማስገረመው አልቀረም። በእርግጥ አብይ አህመድ ይህንን ሙከራ ያደረጉት የቻይና ህዝብ ያነብልኛል ብለው ሳይሆን በዚህ ግርግር ከቻይና መንግስት ገንዘብ ከተገኘና እና IMF ኢትዮጵያ መጽሐፍ ጽፍ መሪ ያላት ብለው በአገሪቱ ተስፋ እንዳይቆርጡ ለማድረግ ሳይሆን እንደማይቀር የፖለቲካ ተንታኞች ገምተዋል። አብይ አህመድ መደመር ብለው ኢትዮጵያ ውስጥ ይዘውት የመጡት ሀሳብ የራሳቸው አይደለም የሚሉት እነዚሁ ፖለቲካዊ ታዛቢዎች ሀሳቡ ከዚህ በፊት ከአሜሪካ የእርስ በርስ ጦርነት በኋላ የተሞከረ ነበር ይሉታል። ከቻይና የረሃብና እልቂት ታሪክ በኋላም ቻይና ውስጥ ተግባራዊ ሆኖ ሀገራት ተቀይረውበታልም ይባላል። ሩዋንዳም ከአስከፊ የእርስ በርስ እልቂት በኋላ የሞከረችው ይኸው አስተሳሰብ እንደሆነ ይሞግታሉ። አብይ አህመድ የተወሰነ ቀለም ቀባብተውት ወደ ኢትዮጵያ ያመጡት ይህ ሀሳብ ግን ከሀሳቡ በፊት ጥይትን አስቀደሙትና ኢትዮጵያን ለማያባራ ቀውስ ውስጥ እንዳስገቧት እነዚሁ ምሁራን ይከራከራሉ። አብይ አህመድ ለኢትዮጵያ ሕዝብ አመጣውለት እያሉ መጽሐፍ የሚያንጋጉበት ሀሳብ ከከሸፈ ውሎ አድሯል የሚሉት እነዚሁ ታዛቢዎች ለዚህም ዋነኛው ምክንያት የመደመር ሀሳብ አንድ ጠንካራ ፓርቲንና ከፍተኛ የአመራር ብቃት የሚያስፈልገው መስመር መሆኑ ነው። በተቃራኒው ግን ኢትዮጵያ ውስጥ እንኳን አንድ ጠንካራ ፓርቲ ሊኖር ቀርቶ 3 እና 4 መንግስታት የሚያስተዳድሯት ሀገር ለመሆን እንደበቃችም ይገልጻሉ። ከሀሳቡ በፊትም የጦር መሳሪያው ቀድሞ እንኳን ህዝቡ ሊደመር በወረፋ ለማለቅ የተገደደበት አስከፊ ሁኔታ እስከ መፈጠር መድረሱንም አይሸሽጉም። ቻይና በጦር ኃይሏ ስትመካ አሜሪካ በገንዘብ ኃይሏ ለማምለጥ ችላለች ያሉት እነዚሁ ታዛቢዎች አብይ አህመድ ግን ምላስ ብቻ ይዞ በመምጣት የመላሱ ነገር ሲያበቃለትና ህዝቡ ሲነቃ በድሮን መፍጀት እንደጀመረም ይገልጻሉ። በመሆኑም የአብይ አህመድ የመደመር ፖሊሲ ምላስ ላይ ብቻ በማለቁ ህዝቡም አገዛዙም ግራ ተጋብተው መወዛወዝ መጀመራቸውንም እነዚሁ የፖለቲካ ምሁራን አይሸሽጉም። አሁንም በቻይንኛ የመደመር መጽሐፌን አንብቡ ብሎ መነሳት ብዙም ትርጉም የሌለውና ስፖንሰርና ገንዘብ ከማፈላለግ ያለፈ ሚና እንደማይኖረው ያስረዳሉ።
በሱዳን ጉዳይ ዓለም አቀፉ የጦር ወንጀለኞች ፍርድ ቤት የመጀመሪያ ደረጃ ፋይል መክፈቱን ተከትሎ ከብልጽግና ከፍተኛ አመራሮች ጀምሮ እስከ ተባበሩት አረብ ኤሚሬቶች ባለስልጣናት ድረስ ከፍተኛ ስጋት መንገሱ ተሰምተዋል። ስጋቱ የመጣው የመጀመሪያ ደረጃ ፋይል ተከፍቶ የተከሳሾች ማንነት ባልታወቀበት ሁኔታ ላይ ነው ተብሏል። የሱዳን ተዋንያን ራሳቸውን ስለሚያውቁት ከአሁኑ ከፍተኛ ስጋት ውስጥ መግባታቸው የታወቀ ሲሆን መደበኛ ክስ የመከፈቱ ጉዳይም አጠያያቂ እንዳልሆነ የህግና የፖለቲካ ምሁራን ከወዲሁ በመግለጽ ላይ ናቸው። በዚህ መዝገብ ውስጥ ተካተዋል ተብለው የሚጠረጠሩት የሊቢያ፣ የኢትዮጵያና የተባበሩት አረብ ኤሚሬቶች ባለስልጣናት ሊሆኑ እንደሚችልም ተጠርጥሯል። አሁን ባለው ደረጃ የክስ ፋይሉ ቢከፈትም የፍርድ ቤቱ አቃቤ ሕግ ወይንም ዳኛ ክሱን ማጽደቅ የሚጠበቅባቸው ሲሆን እዚህ ደረጃ ላይ ከተደረሰ በቀጥታ የመዝገብ ስምና የአጥፊዎች ዝርዝር ይፋ እንደሚደረግ የዓለም አቀፉ የጦር ወንጀለኞች ፍርድ ቤት ሕግ ይደነግጋል። በተለይ ምዕራባውያን የኢራን ጦርነት ካለቀ በኋላ በቀጥታ ትኩረታቸው በሱዳን ላይ ያደረጉ ሲሆን ይህም መደበኛ ክስ ይከፈታል የሚለውን ስጋት በእጥፍ እንዲጨምር አድርጎታል። በተለይ አሁን የተጀመረው ከባድ እንቅስቃሴ ለአብይ አህመድ አስቸጋሪ ሁኔታን ሊፈጥርበት እንደሚችል የሚገልጹት የሕግ ምሁራን ብልጽግና በአገር ውስጥ የቀረበበትን የከባድ ሰብአዊ መብት ጥሰትን ቢያስተባብልም በሱዳን ካለው ቀውስ ግን ሊያመልጥ እንደማይችል በመግለጽ ላይ ናቸው። ለዚህ ደግሞ ዋናው ምክንያት በአገር ውስጥ የሚፈጸም የሰብአዊ መብት ጥሰትን አገዛዞች የተለያዩ ምክንያቶች በማቅረብ ለጊዜውም ቢሆን ሊያርቁት ይችላሉ ባይ ናቸው። ለዚህም ሽፋን የሚያደርጉት ራስን ለመከላከል የሚል በመሆኑ ለዓለም አቀፉ የጦር ወንጀለኞች ፍርድ ቤት ነገሩን ውስብስብ ሲያደርግበት ይታያል ባይ ናቸው። በሌላ ሀገር ላይ የሚደረግ የሰብአዊ መብት ጥሰት ግን ምንም አይነት ምህረት እንደሌለውና ከዚህ በፊት ሀገር ውስጥ ችግር ካለ ደግሞ አደጋው የባሰ እንደሚሆን ይገልጻሉ እነዚሁ የህግና የፖለቲካ ምሁራን። በዚህ መሰረትም ስም ባልተጠቀሰው ፋይል ውስጥ እነ አብይ አህመድ ሊኖሩበት ይችላሉ የሚል ከፍተኛ ጥርጣሬ የነገሰ ሲሆን ነገሩ ሊቢያ፣ ኤሚሬትስም ከዛም አልፎ ኬንያ ሊደርስ እንደሚችልም እነዚሁ የህግ ምሁራን በመግለጽ ላይ ናቸው። ይህ የክስ ሂደት በዚሁ ከቀጠለና ከተሳካ በርከት ያሉ የአፍሪካ ባለስልጣናት በሱዳን ጉዳይ የሚጠየቁበትን ሰፊ አጋጣሚ እንደሚፈጥርም ይጠበቃል ተብሏል። በአሁኑ ጊዜ ስም አለመጠቀሱ ከፍተኛ ጥቅም ያለው ለተከሳሽ ሳይሆን ለከሳሽ እንደሆነም ይጠቅሳሉ። ማስረጃ እንዳይጠፋ ያስችላል። ምስክሮችንም ማንነታቸው ስለማይታወቅ ማባበል አይቻልም ባይ ናቸው። ሆኖም የአፍሪካ ሀገራት መሪዎች ከዚሁ ፍርድ ቤት ጋር ሆድና ጀርባ ስለሆኑ ክሱ ቢከፈትም ለማስፈጸም ግን አስቸጋሪ እንደሚሆን እነዚሁ የህግ ምሁራን ያብራራሉ። ይህም ቢሆን ግን በሱዳን ጉዳይ የሚጠረጠሩ ግለሰቦችን ሀብት ማገድና የጉዞ ዕቀባ መጣል ቀላል በመሆኑ ቅጣቱ ከዚሁ ይጀምራል ባይ ናቸው። የብልጽግና መገናኛ ብዙሃን ትግራይ በአራት አቅጣጫ ተከባለች፣ በየትኛውም ሰዓት ጦርነት ሊጀመር ይችላል የሚል ፕሮፓጋንዳቸውን አጣጥፈውታል። ብልጽግና አሁን ጦርነት ሊጀመር ይችላል እያለ ቢያስፈራራም መሬት ላይ ግን አዲስ ነገር እንደሌለ ከቦታው የሚወጡ መረጃዎች በመግለጽ ላይ ናቸው። አብይ አህመድ በዚህ ሰዓት ከምንም በላይ የአማራ ህዝብ ትግራይ ላይ እንዲዘምትና በመሃል 4 ኪሎ ለመቀመጥ ከፍተኛ ፍላጎት ቢኖረውም እቅዱ ግን ብዙም የተሳካ እንዳልሆነ በመነገር ላይ ነው። አገዛዙ ለቀጣይ ጦርነት ህዝቡን ለማነሳሳት ያደረገው ሙከራ መክሸፉን ተከትሎም ካድሬውም ጭምር መሰላቸት ውስጥ የገባ ሲሆን የአብይ አህመድ ሌላ ዙር እልቂት እነርሱም የተዋጠላቸው አይመስልም ተብሏል። ከአብይ አህመድ ይልቅ በተነጻጻሪ የተረጋጋ ሁኔታ ውስጥ እንዳለ የሚነገርለት ህወሓት ግን የአሜሪካን የቪዛ ክልከላን በማጣጣል ከአብይ አህመድ ጋር ለመነጋገር ዝግጁ መሆኑን አስታውቋል። የአሜሪካ መንግስት ቪዛ መከልከል ይቅርና ሌላም ቢያደርግ የትግራይ ህዝብ ህልውናን ለማረጋገጥ ህወሓት እስከ መጨረሻው ድረስ እንደሚታገል ነው የድርጅቱ ከፍተኛ አመራር ፈትለወልቅ ገብረ እግዚአብሔር ይፋ ያደረጉት። ሞንጆሪኖ በሚል የቅጽል ስማቸው ይበልጡኑ የሚታወቁት ፈትለወልቅ ገብረ እግዚአብሔር ይህንን የገለጹት ማክሰኞ ሰኔ 23 2018 ዓ.ም በመቀሌ ከተማ በሚገኘው የህወሓት ጽህፈት ቤት ከጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው ተብሏል። እዚሁ ጋዜጣዊ መግለጫ ከተነሱት ጉዳዮች መካከል የፕሪቶሪያ ስምምነት ሁኔታ፣ የጦርነት ስጋት፣ የወጣቶች አፈሳ፣ የአሜሪካ ቪዛ እገዳ እንዲሁም ትግራይን በተመለከተ
የአሜሪካና የአውሮፓ ህብረት ያወጣቸው መግለጫዎች ይገኙበታል ተብሏል። የፕሪቶሪያው ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ያሳወቀው ህወሓት እዚህም ዋነኛው ተጠያቂ አብይ አህመድ መሆኑን ሲገልጽ ቆይተዋል። የህወሓት ጽህፈት ቤት ኃላፊ በትላንቱ መግለጫቸው የፕሪቶሪያ ስምምነትን ብልጽግና እንደ መሳሪያ ነው የተጠቀመበት ሲሉም ተመሳሳይ ውንጀላ አቅርበዋል። የፕሪቶሪያው ውል እንዲፈጸም ህወሓት ጥረት አድርጓል። ውሉን የሚጥሱ በርካታ ነገሮች ቢሰሩም የፕሪቶሪያ ስምምነት ፈርሷል ሳይል በትዕግስት ቆይቷል። በዚህ ጉዳይ ህወሓት እንደ ፓርቲ ትልቅ መስዋዕትነት ከፍሏል ሲሉም ፈትለወርቅ ለፓርቲው ልሳናትና ለክልሉ የቴሌቪዥን ጣቢያ ጋዜጠኞች ተናግረዋል። የአማራን ህዝብ ህልውና ለማረጋገጥና ጠላትን በትጥቅ ትግል ድል ለማድረግ በተካሄደው ወረራ የምድር ላይ ተጋድሎ ውስጥ ስማቸው በወርቅ ቀለም ከሚጻፉ ግንባር ቀደም የጦር መሪዎች መካከል አንደኛው አርበኛ አበባው ሰለሞን ነው። የቀድሞ ሸዋ ጠቅላይ ግዛት እዝ ከፍተኛ ወታደራዊ አመራር የነበረው አርበኛ አበባው በትጥቅ ትግል ታሪክ ውስጥ ታላቅ ስልታዊ አሻራ ጥሎ ያለፈ እውነተኛ የህዝብ አለኝታ ነው ተብሏል። አርበኛ አበባው ሰለሞን በየቀጠናው ተበታትነው የነበሩ ብርጌዶችንና ክፍለ ጦሮችን በማቀናጀትና በአንድ ወታደራዊ እዝ ስር በማሰባሰብ የአፋብን ሸዋ ጠቅላይ ግዛት እዝን በጽኑ መሰረት ላይ ካቆሙት ቀዳሚ የጦር ስትራቴጂስቶች አንዱ ነበር ተብሏል። በትጥቅ ትግሉ ውስጥ ወታደራዊ ዲሲፕሊን፣ የወንድማማችነትና የአንድነት መንፈስ እንዲሰፍን በሁሉም የሸዋ ጠቅላይ ግዛት የአውራጃዎችና የጦር ግንባሮች እየተዘዋወረ የህዝቡንና የሰራዊቱን የፖለቲካ ወታደራዊ ንቃትና ዝግጅት በማሳደግ ረገድም የማይተካ ሚና ተጫውተዋል። አርበኛው በተለይም አማራ ለጋራ ህልውና በጋራ እንዲቆም ከፍተኛ ጥረት ያደረገው ይህ ጀግና በሸዋ ጠቅላይ ግዛት መራቤቴ አውራጃ በራስ አበበ አረጋይ የትውልድ ቀዬ ሙረትና ጅሩ ጀግናው መታሰቢያ በደማቅ ሁኔታ ተከብሮለት ውሏል። ከሁሉም በላይ ወጣቱን የህብረተሰብ ክፍል በደፈጣ ውጊያና በትጥቅ ትግል ስልቶች በማደራጀት ለአማራ ህዝብ ነጻነትና ክብር ግንባር ቀደም ተዋጊ ሆኖ እንዲሰለፍ በአካልም ሆነ በስነ ልቦና በማሰልጠን ለነጻነት የሚጋደል ቆራጥና ታጣቂ ትውልድ በመቅረጽ በኩል ግንባር ቀደም መሐንዲስ ነበር ተብሏል። ለቆመለት የትጥቅ ትግል ዓላማና ለተሰለፈለት ህዝብ ህልውና ቀን ከሌት በዱር በገደል ሳይታክት የደከመው አርበኛ አበባው ሰለሞን አማራን በጦር ሜዳ ድል ለማውጣት በተጓዘበት የእውነተኛ ጉዞ ላይ እጅግ አሳዛኝ ክስተት ገጥሞት ከጀርባው በተተኮሰ የከዳተኞች ጥይት ሰኔ 24 2017 ዓ.ም ውድ ህይወቱን በጦር ሜዳ ሰማዕትነት አሳልፎ ሰጥተዋል። ይህንንም ዕለት የሸዋ ጠቅላይ ግዛት አሳምነው እዝ ሲያከብር ጀግናው የተሰዋለትን ቅዱስ የትጥቅ ትግል ዓላማና ወታደራዊ ግብ ከእቅዱ ለማድረስ ቃል ኪዳን የማደሻና ክንድ የማጠናከሪያ መንገድ ጭምር በማድረግ ነው ተብሏል። ዛሬ እሱ በሰማዕትነት ያለፈበትን 1ኛ ዓመት ስንዘክር እሱ የጀመረውን ቅዱስ የነጻነት ተጋድሎ እስከ የመጨረሻው ድል ድረስ ለማስቀጠል ቃላችንን በአንድነትና በጦርነት ወኔ በማደስ ጭምር ነው ሲል በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ በላከልን መረጃ አስታውቋል። የኤርትራ መንግስት ዜጎቹ በእጃቸው ላይ ያለ ገንዘብን በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ ማውጣቱ ተነገረ። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ ማሳሰቢያ በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ የአገሪቱ መገበያያ ገንዘብ ናቅፋ በሙሉ ዛሬ የጀመረው የአውሮፓውያን ሐምሌ ወር መጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የአገሪቱ ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘቡ ብቻ መጠቀሙ ግዴታው እንደሆነ ገልጿል። ስለዚህም ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጭ ግን ግለሰቦችና ተቋማት ገንዘብ በይዞታቸው ውስጥ ማቆየት ህገወጥ መሆኑን አስጠንቅቋል። በዚህ መሰረትም ሁሉም ያላቸውን ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይንም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ ማስጠንቀቂያው ተሰጥቷል። ነገር ግን ይህንን መመሪያ በማያከብሩና ገንዘባቸውን በተሰጠው ጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ እርምጃ እንደሚወስድ ማዕከላዊ ባንኩ አስጠንቅቋል። በተቀመጠው የጊዜ ገደብ የወጣው መመሪያ ተግባራዊ በማያደርጉት ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሚሆን የተገለጸ ነገር የለም ተብሏል።
የአዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን በገንዘብ ዝውውርና በፍጆታ እቃዎች ላይ ለ10 ዓመታት ሲያካሄድ ከቆየው ጥብቅ ቁጥጥር ጋር የሚዛመድ ነው ተብሏል። ከ10 ዓመት በፊት የኤርትራ መንግስት አዲስ የመገበያያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረው ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ ነበር። በወቅቱ የኤርትራ መንግስት የገንዘብ ለውጡን ያደረገው ህገወጥ የገንዘብ ዝውውርን ለመቆጣጠርና የሀገሪቱን ምጣኔ ሀብት ለማረጋጋት ነው ሲል ምክንያት ሰጥቶ ነበር። በገንዘብ ለውጡ ሂደት ወደ ባንክ የገባውን ገንዘብ መቆጣጠር የቻለው መንግስት ከዚያን ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ ለመጣልም ችሏል። በዚህም መሰረት በኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ውስጥ ማውጣት የሚችሉት 5000 ናቅፋ ብቻ እንዲሆን ተገድበዋል። የምጣኔ ሀብት ባለሙያዎች እንደሚሉት ይህ በዜጎች የገንዘብ እንቅስቃሴ ላይ የተጣለው የመጠን ገደብ በህዝቡ የንግድ ልውውጥና የዕለት ተዕለት ህይወት ላይ ከፍተኛ ተጽዕኖ በማሳደር የኢኮኖሚ እንቅስቃሴን እያጓተተው ነው። ይህ ከባንኮች በሚወጣው የገንዘብ መጠን ላይ የተጣለው ገደብ በህዝቡ የዕለት ተዕለት ህይወት ውስጥ በብዙ ገጽታዎች ላይ ተጽዕኖ አሳድሯልም ይባላል። ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ግዢዎችና ለሌሎች ወጪዎች ገንዘብ የሚፈልጉ ኤርትራውያን በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዳሉ። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪን ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወራዊ 5000 ብር በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣን የፍቃድ ደብዳቤ ማግኘትም ይጠበቅባቸዋል። አሁን በአገሪቱ ብሔራዊ ባንክ የወጣው ዜጎች በእጃቸው የሚገኝ ገንዘብን ወደ ባንክ እንዲያስገቡ የሚያዘው ማስጠንቀቂያ የወጣው ባለፉት ዓመታት በሰዎች እጅ ላይ የተጠራቀመውን ናቅፋ ወደ መንግስታዊው የገንዘብ መዋቅር ለመመለስ መንግስት በአገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥሩን ለማጠናከር ያለመ እንደሆነ ይታመናል ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም